በጣም ጥልቅ ጫካ ውስጥ ጨረቃም ብርሃኗን በግማሽ በምትነፍግበት ሌሊቱ ትንፋሹን በሙሉ በዋጠበት በዚያች ቅጽበት የአደኝ እይታ ነበር። መንገደኛው ትንፋሹን ውጦ ከፊቱ ከተጋረጠው አንበሳ ጋር ዓይን ለዓይን ተጋጨ። ሕይወትና ሞት እንግዲህ በቀጭን ክር ላይ ተንጠልጥሎ ነበር። መንገደኛው በቆመበት በድንጋጤ ደርቋል። ከድካሙ ለአፍታ ሊያርፍ ሲል ነበር። ይህ አውሬ እንዴትና ከየት እንደመጣ ሳያውቅ ጥላውን ያጠላበት። የአንበሳው ዓይኖች አንድም ቅጽበት ከላዩ ላይ አልተነቀሉም። ያንን የሰቀቀን ጸጥታ የሰበረው የአንበሳው ቀዝቃዛ ግን ደግሞ የረጋ ድምፅ ነበር። እንዲህ ሲል፣ ዛሬ ካንተ የበላየ ቀላል አዳኝ ላገኝ አልችልም፣ ልበላህ ነው። የመንገደኛው ልብ በሐዘንን እና በድንጋጤ ተሰበረ። እንዴት ሲል በሹክሹክታ ጠየቀ። የገባልኝ ቃልስ የዋለልኩልህ ውለታ እንዴት እንዲህ ይረሳል? አዎ ቃል ተገብቶ ነበር። አሁን ግን ያ ቃል ተሽሯል። እና ይህ አስፈሪ ቅጽበት እንዴት ሊፈጠር ቻለ? መልሱ ያለው ከጥቂት ቀናት በፊት በተፈጸመ አንድ የርኅራኄ ተግባር ውስጥ ተደብቆ ነው። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው። መንገደኛው ብቻውን ሲጓዝ አንድ የርኅራኄ ገመድ የሁሉንም ዕጣ ፈንታ እንደሚቀይር ፈጽሞ ሳያውቅ ነበር። ጫካው በጣም ጥቅጥቅ ያለ ከመሆኑ የተነሳ ብቸኝነትን ያጎላ ነበር። እርሱም ከራሱ ሐሳብ ጋር ብቻውን በዝምታ ይጓዝ ነበር። ልክ ያኔ ነበር ያንን አሳዛኝ ምስል ያየው። አንድ ግርማ ሞገስ ያለው አንበሳ በወፍራም ገመዶች ተተብትቦ በሕመም እየተሰቃየ መሬት ላይ ወድቆ ነበር። አንበሳው በደከመና በተሰበረ ድምፅ ተማጸነው፣ ወንድሜ መንገደኛ፣ እባክህ ማረኝ፣ ከዚህ ስቃይ አድነኝ። ይችን ውለታህን በሕይወቴ ዘመን ሁሉ አልረሳትም። የመንገደኛው ልብ በሐዘኔታ ተነካ። በላብ እየተጠመቀ እነዚያን ገመዶች ፈታቸው። አንበሳው ነፃ እንደወጣ መላ ጫካውን የሚያናውጥ ግሳት አሰማ። ልክ ያኔ ነበር መንገደኛው የለቀቀውን አስፈሪ ኃይል የተረዳው። ልቡ በፍርሃት ለቅጽበት የቆመችው። የርኅራኄ ተግባር እንግዲህ ወደዚህ ቅጽበት አመጣቸው። ምስጋና ከማይለወጠው የዱር ሕግ ጋር ፊት ለፊት ወደ ተጋጨበት ቅጽበት መንገደኛው ተማጸነ። ከሞት አትርፌህ ቃልን ሰጥተኸኝ ነበር። አንበሳው ግን ያለምንም ስሜት መለሰለት፣ ይህ ተፈጥሮዬ ነው፣ መብላት አለብኝ። አንተን ትቼህ መሄድ አይቻልም። ክርክራቸው ምንም መፍትሄ ሊያገኝ አልቻለም። እናም በመጨረሻ በዚህ እንግዳ ሁኔታ ላይ የሚፈርድላቸው ሦስተኛው ወገን ለመፈለግ ተስማምተው ጉዟቸውን ጀመሩ። በመንገዳቸው አንድ ያረጀ ገመል አገኙ። ታሪካቸውን ከሰማ በኋላ በምሬት ተናገረ። ሰዎች እኛን የሚፈልጉን ለጉልበታችን ብቻ ነው፣ ስናረጅ ለሞት ይዳርጉናል። ስለዚህ ፍርዴ ከአንበሳው ጋር ነው። ይህን ሲሰማ የመንገደኛው ልብ በተስፋ መቁረጥ ተውጦ ቀረ። ተስፋው ሊሟጠጥ ሲል ከጫካው ውስጥ አንድ ጠቢብ ሰው ብቅ አለ። የታሪኩን ፍጻሜ እና የአእምሮን በደመነፍስ ላይ ያለውን የበላይነት ይዞ የመጣ ይመስል ነበር። መንገደኛው በመጨረሻው ተስፋው ተንበርክኮ ታሪኩን በሙሉ ለጠቢቡ አብራራለት። ጠቢቡ ለረጅም ጊዜ ካዳመጠ በኋላ በዝግታ ተናገረ። ታሪኩ ሙሉ በሙሉ ግልጽ አልሆነልኝም። ነገሩን በትክክል ለመረዳት ሁሉም ነገር እንደነበረ ሆኖ መደገም አለበት። አንበሳው በራሱ በመተማመን እንደገና እንዲታሰር በኩራት ፈቀደ። መንገደኛው እየተነቀጠቀጠ ገመዶቹን በጥንቃቄ በሰውነቱ ላይ ጠምጠመበት። የመጨረሻው ቋጠሮ በጥብቅ ተቋጠረ። አንበሳው እንደገና አቅመ ቢስ ሆነ። አዎ፣ ሁኔታው ታሪኩ ወደ ተጀመረበት ቅጽበት ተመለሰ። እናም ያኔ ነበር የመጨረሻው ትምህርት የተገለጠው። በንግግር ሳይሆን በጸጥታና በጥልቅ እርምጃ።
ጠቢቡ ወደ መንገደኛው ዞሮ በለሰለሰ ድምፅ እንዲህ አለ፣ እውነተኛ ጥበብ ማለት ይሄ ነው። አንዳንድ ጊዜ ሰላምና ደህንነት ከርህራሄ በላይ ይሆናሉ። እንዲህ ያለን ተፈጥሮ ባለበት መተው ትልቁ ብልህነት ነው። መንገደኛው ያኔ በአደጋ በጥበብ መካከል ያለውን ልዩነት ተረዳ። እናም ሁለቱም ጀርባቸውን ሰጥተው ከቦታው ሲርቁ የማይለወጠውን የአውሬውን ተፈጥሮ ለጫካው ትቶለት ሄዱ። ቸርነት ማይለወጥን ተፈጥሮ ሲያጋጥም ማስተዋል ትልቁ የርህራሄ ተግባር ነው ወይስ ራሱን የመከላከል ጥበብ?